Muslim Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካም ተመኘው። ዛሬ ከመሬት ጋር በተያያዘ የይዞታ ማረጋገጫ የሌላቸው ይዞታዎች ታክስ እንዲከፈልባቸው የሚያስገድድ አዲስ ረቂቅ አዋጅ ወይንም አዲስ ሕግ እንደወጣ መረጃ ደርሶናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሙሉ መረጃና ሙሉ ዝርዝሩን አብረን እናያለን። ለቻናል አዲስ ከሆናችሁ ዌልካም፣ እንኳን በሰላም ወደ ቻናላችን መጣችሁ። ዘርፈ ብዙ የሆኑ ስራዎችን የምንሰራበት የዩቲዩብ ቻናል ሰብስክራይብ በማድረግ የደወል ምልክቱ በመጫን ቤተሰብ ሁኑ፣ ተቀላቀሉን። በትላንትናው ዕለት የወጣው መረጃ እንደሚያሳየው ከሆነ የተመዘገበ የባለቤትነት መብት በሌለው ጊዜ ማንኛውም ታክስ የሚከፈልበት ንብረት ይዘው የሚገኙና በይዞታው ጥቅም የሚያገኙ የይዞታ ማረጋገጫ ባይኖራቸውም የንብረት ታክስ የመክፈል ግዴታ እንዳለባቸው የሚደነግግ አስገዳጅ ሞዴል ንብረት ታክስ አዋጅ ረቂቅ ተዘጋጅቷል። ከዚህም ጋር ተያይዞ የይዞታ ማረጋገጫ ሳይኖራቸው ታክስ ይከፈልባቸዋል ሲባል ታዲያ ለወደፊት ይሄ ታክስ የምንከፍልበት ወረቀት ወይንም ደግሞ ታክስ መክፈላችን ቦታው ወይንም ደግሞ ይዞታ ማረጋገጫ የሌለው ነገር ግን በአዲሱ ረቂቅ አዋጅ ወይንም ደግሞ በአዲሱ ሕግ መሰረት ታክስ ከከፈልንበት በኋላ ሕጋዊነቱ ተረጋገጠ ወይንም ያን ቦታ የኛ ነው ማለት ነው ወይንስ አይደለም የሚለውን ጉዳይ አብረው ማብራሪያ ሰጠውበታል። እስከ መጨረሻው አብራችሁን ተከታተሉ። ለሁሉም ክልሎች ለሁለቱ ከተማ አስተዳደሮች የተላከው ሞዴል የንብረት ታክስ ሕጉ በሊዝ ይዞታ ስሪት በሚተዳደር ማንኛውም የከተማ ቦታ የመጠቀሚያ መብት ከሊዝ ይዞታ ስሪት ውጪ በሆነ ነባር የቦታ መጠቀሚያ መብትና ቦታ ላይ በተደረገ ማሻሻያ ወይንም ደግሞ በህንፃ ባለቤትነት ላይ የሚጣልና የሚሰበሰብ መሆኑም ተገልጿል። በሕጉ መሰረት ታክስ የመክፈል ግዴታ የተጣለበት ማንኛውም ሰው በታክስ ከፋዩ ስም የታክስ ጉዳዮችን እንዲያስፈጽም ውክልና የተሰጠው የታክስ ከፋዩ ተወካይ የሟች የውርስ ንብረትን በሚመለከት ስልጣን ያለው አስፈጻሚ ወይንም ደግሞ አስተዳዳሪ፣ ዕዳ ያለበት ንብረት በሚመለከት ስልጣን ያለው ባላደራ፣ ህንፃውን ወይንም ደግሞ ማሻሻያውን የሚሰራውና የሚቆጣጠረው ኩባንያ የሪል ስቴት የባለቤትነት መብት እስከሚያስተላልፍ ወይንም ደግሞ የሚጠናቀቀው ህንፃ ለገዢው በአካል እስኪያስረክብ ድረስ የያዘውን የሚያካትት ይሆናልም ተብሏል። ከዚህ በተጨማሪም የተመዘገበ የባለቤትነት መብት በሌለው ጊዜ ማንኛውም ታክስ የሚከፈልበትን ንብረት ይዞ የሚገኝ ሰው ወይንም ደግሞ በይዞታው ጥቅም እያገኘ ያለ ሰው የይዞታ ማረጋገጫ ባይኖረውም እንኳን የንብረት ታክስ የመክፈል ግዴታ እንዳለበት በረቂቅ ሕጉ ወይንም ደግሞ ሕጉ በዚህ መልኩ አስቀምጦታል፣ ተደንግጓል። ሳኙ ጉዳይ እንግዲህ ከዚህ ላይ ነው። በደንብ ልብ ብላችሁ አድምጡ። እዚህ ላይ ሆኖም የተመዘገበ ባለቤትነት መብት በሌለበት ጊዜ ታክሱን እንዲከፍል መደረጉ ብቻውን በንብረት የመጠቀም ወይንም ደግሞ ባለቤትነት መብትን እንደማያስገኝና በሌሎች ሕጎች የሚወሰዱ እርምጃዎችን እንደማያስቀር ከዚህ በተጨማሪ ንብረቱ በጋራ በባለቤትነት ወይንም ደግሞ ይዞታ የተያዘ እንደሆን ሁሉም የጋራ ባለቤቶች ወይንም ደግሞ የጋራ ባለይዞታዎች ለንብረት ታክስ በጋራና በተናጠል ተጠያቂ እንደሚሆኑም አስፍሯል። ከታክስ ነፃ የመሆን ወይንም ደግሞ እፎይታን የማግኘት መብት እንደተጠበቀ ሆነው ከአንድ ንብረት የገበያ ዋጋ ውስጥ ታክስ የሚከፈልበት የንብረቱ የገበያ ዋጋ 25 በመቶ መሆኑንና የመሬት አስተዳደር አካሉ በከተሞች በቦታ መጠቀሚያ በህንፃዎችና በማሻሻያዎች ምድብ ተፈጻሚነት ባለው የግመታ ዘዴና የዋጋ ግሽበት ማሻሻያዎችን መሰረት ያደረገ ወቅታዊ ማሻሻያ ማድረግ እንዳለበትም ተገልጿል። የንብረት ታክስ ምጣኔው በመጀመሪያ ዓመት በዝቅተኛ ታክስ ምጣኔ ተጀምሮ በ4 ዓመታት ውስጥ ከፍተኛ ጣሪያ ላይ መድረስ በሚያስችል አዳጊ ሂደት ስራ ላይ እንደሚውል እንደሚደረግ የከተማ አስተዳደሮች የታክስ ምጣኔውን በሚያሻሽሉበት ጊዜ የከተማውን ዓመታዊ የካፒታል ወጪ ፍላጎትና የሁሉም ንብረቶች ታክስ የሚከፈልበት ዓመታዊ ዋጋን ከግምት ውስጥ ማስገባት እንደሚገባቸው ተደንግጓል። ዓመታዊ የታክስ ምጣኔ በሚሻሻልበት ጊዜ ከንብረት ጋር ከተያያዙ ገቢዎች በስተቀር ከልዩ ልዩ ማዘጋጃ ቤታዊ ገቢዎች፣ ከክልሉ መንግስት የሚገኙ ድጎማዎች፣ የውጭ እርዳታና ከሌሎች ምንጮች ከተሞች የሚያገኟቸው ገቢዎች ታሳቢ አይደረጉም ነው የተባለው። ዓመታዊ የንብረት ታክስ ምጣኔ ሰንጠረዥ የማጽደቅና የማሻሻል ስልጣን የተሰጠው ለከተማ ምክር ቤት ሲሆን ምክር ቤት በሌለበት ጊዜ አግባብነት ባለው የክልል ከተማ
ሕግ መሰረት ተመሳሳይ ስልጣን የተሰጠው አካል የማጽደቅና የማሻሻል ኃላፊነት ተሰጥቶታል። በከተማ ቦታ መጠቀሚያ መብት ላይ የሚጣለው ታክስ ምጣኔ ታክስ የሚከፈልበት ዋጋ ላይ 0.2 በመቶ በታችና ከ1 በመቶ በማይበልጥ ሁኔታ ተግባራዊ እንደሚደረግ ከተሞች አግባብነት ያላቸው ሕጎች መሰረት በማድረግ በባዶ ቦታ ላይ ከፍተኛውን የታክስ ተመን ተግባራዊ ማድረግ እንዳለባቸውም ሰፍሯል። በህንፃ ወይም ደግሞ የቦታ ማሻሻያ ላይ የሚጣለው ታክስ ምጣኔ ታክስ የሚከፈልበት ዋጋ ላይ 0.1 በመቶ በታችና ከ1 በመቶ የማይበልጥ መሆኑን ከተሞች ተጠናቀው ጥቅም ላይ ያልዋሉ ህንፃዎችና የቦታ ማሻሻያዎች ላይ ከፍተኛውን ታክስ ምጣኔ ተግባራዊ ማድረግ እንዳለባቸው አያይዞ ተደንግጓል። የንብረት ጥቅም ዋጋ በከተማ አስተዳደሮች ከ1 ሚሊዮን ብር በመዘጋጃ ቤት ከተሞች በ250 ሺህ ብር እና በታዳጊ ከተሞች ከ100 ሺህ ብር ያነሰ ዝቅተኛ ገቢ ላለው አንድ ቤተሰብ በመኖሪያነት የሚያገለግል የከተማ ቦታ ህንፃና የቦታ ማሻሻያ ከንብረት ታክስ ነፃም ተደርጓል። የሃይማኖት ተቋማት ለአምልኮ ተግባርና ለመካነ መቃብር አገልግሎት የሚጠቀሙባቸው ንብረቶች በከተማ ክልል ያሉና ለአንድ ቤተሰብ ፍጆታ ለሚውሉ የግብርና ስራ የሚያገለግልና ለህብረተሰቡ ነፃ የማህበራዊ አገልግሎት የሚሰጡ ድርጅቶች አገልግሎቱን ለመስጠት የሚጠቀሙባቸው ንብረቶች ከታክስ ነፃ ናቸውም ተብሏል። ውድ የቻናሌ ቤተሰቦችና አድማጭ ተመልካቾቻችን መረጃው ይህን ይመስላል። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ተቀላቀሉ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።